አቶ ደረጀ ዳጣ ትክክለኛ ልጁ እንደሆነ ሲያቅ በጣም ደስ ብሎትኝ ቤተሰቦችን ሁሉ ሰብስቦ ዛሬ በጣም ደስ ብሎኛል፣ እናም ሰርፕራይዝ አለኝ ብሎም ሁሉን ነገር ለመናገር ቢወስንም ነገር ግን ደግሞ እንዲናገር አልፈለገችም ነበር ዳጣ። እናም ሁሉም ተሰብስበው እያለ እንዲሁም ዛሬ በጣም ደስ ስላለኝ መጨፈር አለብን ብሎም ይላል። ወይዘሮ ማርታም እስኪ ምንድን ነው እሱ ደስታው ምንድን ነው? የማናቀው ደስታ ምንድን ነው? እሺ ደስ ካለ እኛንም ደስ ብሎናል፣ ባናቀውም ግን ብላ እሺ በቃ ዘና እንበል ትለዋለች። አቶ ደረጀም እንዲሁም ዛሬ መጨፈር ነው የምፈልገው ይላታል። እሷም ደግሞ አረ አንተን ደስ ካለህማ ብላም ሁላቸውም ተነስተው ይጨፍሩና እሺ አሁን ደግሞ ሰርፕራይዙን ልነግራችሁ ነው ይላል። ዳጣም በጣም ትደነግጣለች። በተለይ ሰላም በጣም ደነገጠች። እናም ብቻ የሆነ ነገር ትዝ እንዳላትም ግን ደግሞ ምን ሊናገር ነው አሁን አቶ ደረጀ በማለት በጣም ደንግጣ እያዳመጠች ነበር። እኔ ልጄ ሲል ዳጣም በጣም ትደነግጥና ሁላቸውም በጣም ይፋጠጣሉ። በተለይ ሰላም የምታሳየው ነገር የድንጋጤዋ በጣም ቀላል አልነበረም። ዳጣን አይታ እንዲሁም ደግሞ አቶ ደረጀን በጣም ደነገጠች እና ዳጣም ደግሞ ልጄን ሲል እቻት ልጅህ እቻት ብላ ውሃን ትወረወርላታለች። ውሃንም እሺ ልጄ ብሎ እቅፍ አድርጎ እንደምወድሽ ታውቂያለሽ አይደለ ብሎም ይላታል። እሷም ደግሞ እንደምትወደው ትነግረዋለች። ሁላችሁም ልጆች ናችሁ፣ በጣም ነው የምወዳችሁ ብሎ የሚላል አቶ ደረጀ። ውሃም አብዬል ቆይ ልጃችን ነች ብላም ትላለች። እንዴ አዎ እሷማ ልጃችን ነች ይላል። እናም በጣም የገረመውና እንዲሁም ደግሞ አብዬል በጣም ተቆጥታ ነበር እያየች ያለችው። ምኑም አላስደስታትም። ብቻ የሆነ ነገር እንደተፈጠረ እያሰበችም ፊቷ ላይና እንዲሁም ደግሞ እነሱ ደስ ብሏቸው ሲጨፈሩም እሷ ግን አይኗን እያጉረጠረጠ ነበር። እናም እንዴ ቆይ ለምን ነው የማትጨፍሪው ብላ ወይዘሮ ማርታም ስትላትኝ እሺ ትልና ግን ደግሞ እያስመሰለች ነበረ። በተለይ ዳጣ ደስተኛ ስትሆን የማትፈልገው በቃ የሆነ ነገር ተፈጥሯል ብላም ስለተጠራጠረች ምኑም ደስ አላላትም። ቆይ ግን ይህን ያክል ሰርፕራይሱ ምንድን ነው በማለት ነበረ የተገረመችው። በተለይ ደግሞ ሰላም ከማን ያረገዘች ብላም አባቷን ጠይቀው ነበረ። አባቷም ደግሞ ሰላም ከማን እንዳረገዘኝ እንደማያውቅና እኔ ምን አውቃለሁ ብሎም እዚህ በፊት መልሶላት ነበር። ብቻ የሆነ ነገር ጥርጣሬም ስላላትኝ ሁሉም ሲደሰቱ ሁሉም ሲጨፍሩ እሷ ግን እያስመሰለች ነበር። ነገር ግን አቶ ደረጀ ልጄ ብሎ ሲልም ሰላም በጣም ደንግጣ ነበር ፍጥጥ ያለችው። እንዲሁም ደግሞ ዳጣም አስቀይሳ ሌላ ነገር እንደፈለገና እንዲሁም የሆነ እንደተፈጠረ ይቻት ልጅ ብላ ውሃን ትወረውርለታለች። እናም እሱም ሁላችሁም ልጆች ናችሁ ብሎ ይላቸዋል። ደረጀም ይህን እንዳለ ጥሏቸው ይሄዳል። እናም መኪናውን ከፍቶ ሲገባ ዳጣም እየሮጠች ትከተለዋለች። አባዬ እያለች ትከተለውና ምን ሆነሽ ነው ብሎም አቶ ደረጀ በጣም ደስ ብሎታል። ዳጣ ልጁ በመሆኗ በጣም ተደስቷል። ያም ነበረ ሲያስጨፍር የነበረውና በተለይ ደግሞ ለወይዘሮ ማርታና እንዲሁም ለመላ ቤተሰቡ ሊናገር የነበረው ነገር ግን ዳጣ እንዲናገር አልፈለገችም ነበረ፣ አስቆመችው። እናም መኪና ውስጥ ገብቶ የሆነ ነገር ሊያስብ ሲል ዳጣም እየሮጠች መታ አባዬ ብላ ትገባለች። እሱም ደግሞ ምን እንደሆነችና ምን እንደተፈጠረ ይጠይቃታል። እናም ጫማ ግዛልኝ፣ ጫማ ፈልጋለሁ ትለዋለች። በቃ ጫማ ግዛልኝ፣ እኔ የምፈልገው ደግሞ 35 ቁጥር ነው ብላም ትላለች። እሱም ደግሞ ጫማ አለሽ አይደል እንዴ ይላታል። እና ግዴታ ጫማ መግዛት አለብን፣ በቃ ጫማ ፈልጋለሁ ትላለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ ሆናችሁ እህት ወንድሞቼ ከልብ ነው የማመሰግነው። ውድ ፋሚሊዎቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ዳጣ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችንም በጉጉት ስንጠብቀው የነበረው ዳጣ ድራማ እንግዲህ በጣም ደስ የሚልና እንዲሁም አስተማሪ የሆነ ድራማ በተለይ ደግሞ በአቶ ደረጀና በዳጣ ያለው ነገር ዳጣም እንግዲህ ትክክለኛ አባቷን አቶ ደረጀ እንደሆነም አውቃለች። እንዲሁም ሰላም በጣም ደንግጣለች። ምክንያቱም ደግሞ አቶ ደረጀ ልጄ ሲል እንግዲህ ምኑን ሊያመጣው ነው ብላ እንግዲህ ሰላም የሆነ ትዝ ያላት ነገር አለ። እናም በጣም ትደነግጣለች። ነገር ግን ደግሞ
ዳጣ እንግዲህ እንዳይናገር አድርገዋለች። ልጄ በማለት ሲጀምር ግን እጫት ልጅ ብላ ውሃን ተወረውርለታለች ማለት ነው። እሱም ውሃን አቅፎ ትወጅኛለች አይደል እኔ በጣም ነው የምወድሽ ብሎም ያቅፋታል ማለት ነው። እንግዲህ ማለት እንግዲህ በጣም ደስ ብሎት ሊናገር ሲል ግን ደግሞ ዳጣ አስቆመዋለች። ለምን እንደው አይታወቅም። ምክንያቱም ደግሞ እነሱ እንዳይበጠበጡ ብላም ሊሆን ይችላል። ነገር ግን አሁን ላይ ዳጣ ትክክለኛ አባቷን አግኝታ በጣም ደስ ብሏታል። ነገር ግን ደግሞ ዳጣ እናቷን እንግዲህ ማወቅ ትፈልጋለች። ተደረጀንም እናቴ በህይወት አለች ወይ ብላም ስጠይቀው ነበር ማለት ነው። እሱም ደግሞ ይህን ነገር መናገር አልፈለገም። ትክክለኛ እናቷ ሰላም እንደሆነች ይታወቃል። በተለይ ሰላም ደግሞ አሁን ላይ ለዳጣ የዳጣን አስተዳደጓንና እንዲሁም ደግሞ አሁን ያላትን አስተሳሰብና ምን እንዳሳለፈች ከዚህ በፊት የገጠማት መጥፎ ነገር ይሆን ደህና ነገር ሁሉን ነገሯን እንድታቅ ትፈልጋለች። ይህንን ደግሞ ናታንን እባክህ ናታንዬ አታለም ቢሆን ጠይቃት እስኪ የዳጣን ህይወት ከመጀመሪያ ጀምሮ አስተዳደጓንም ከምን አይነት ሰው ጋር እንዳደገች እንዲሁም ደግሞ ሁሉን ነገር ጠይቃት ብለው ነበር ማለት ነው። በዚህ መንገድ ደግሞ ዳጣ ትክክለኛ መናገር አትፈልግም። ምክንያቱም ደግሞ የሆነ ነገር ስትል እሷ ግን ደግሞ በሆነ ነገር ታስቀይሰዋለች። ከነገረች ግን እሞክራለሁ ብሎም ወይዘሮ ማለትም ሰላምን ነግሯት ነበር ማለት ነው። እንግዲህ ዳጣ ትክክለኛ ልጇ እንደሆነች እና ሰላም አቶ ደረጀ ከሰላም ሁለተኛ ልጅም እንግዲህ ያረገዘችው ልጅም የአቶ ደረጀ ልጅ እንደሆነ ይታወቃል ማለት ነው። ሰላም እንግዲህ መጨረሻዋ ምን ይሆናል የሚለውን የምናየው ይሆናል። ወይዘሮ ማርታ ምስኪንና እንዲሁም ደግሞ በተለይ ለትዳሯ ያላት ክብር እንዲሁም ደግሞ ቦታ ሰጥታ በጣም ብዙ ነገር እንትን የምትልና እንዲሁም ደግሞ ምንም በማታውቀው ደስታ እንግዲህ በጣም ደስ ብሎኛል ስላላት ብቻ ተደረጀ እሷም በጣም ደስ ብሏት ታዲያ ደስ ካለ ምንም እንኳን ባናቀው ለምን አንጨፍርም ብላም ስትለው ነበር ማለት ነው። ሁላቸውም እንግዲህ እንደ ተያይዘው እየጨፈሩ ነበር ማለት ነው። በጣም ደስ ብሏቸው ስለዚህ ውድ ቤተሰቦቼ ከዳጣ ድራማ ምን ተማራችሁ? በተለይ ደግሞ የወይዘሮ ማርታ ለትዳሯ ያላት ክብር እያወቀችም እንኳን የምትደብቀው ነገርና እንዲሁም ደግሞ የምታስመስለው ነገር በተለይ ደግሞ አብይል እንግዲህ አብይል በጣም ዳጣንም ትጠምዳታለች። በተለይ ደግሞ ዳጣ የምትባልና እንዲሁም ሌሎችም ሰዎች ደስ ሲላቸው የማትፈልግ ነገር ግን ደግሞ የራሷን ጥቅም የምታስቀድምናት ማለት ነው። አብይል አሁን ላይ በጣም ደስ አላላትም። ሁላቸውም እንግዲህ ናታንም ተነስተው ሲጨፍር ነበር። ግን አብይል ግን በአይኗ እያጉረጠረጠች ነበር ማለት ነው። እንግዲህ ይህ ማለት አቶ ደረጀ ደስ ብሎኛል ሲላትኝ የሆነ የምታስበው ነገር በተለይ ደግሞ ዳጣ ያቶ ደረጀ ልጅ ከሆነች ብላ በጣም ማለት እንዳይሆን ስለምትፈልግ ያው እንግዲህ እሷም ከሌሎችም እውቀት ማለትም ትልቅ ስለሆነች ማለት ነው። ስለዚህ በአጠቃላይ ደስ አላላትም። ነገር ግን ሁላቸውም ደስ ብሏቸዋል። ነገር ግን ሰላም ለምን ደነገጠች? በጣም ደንግጣለች። እንደምታዩት ከሆነ እንግዲህ ከፎቶ ላይ እንግዲህ ልጄ ሲላቶ ደረጀ ወደው ሁሉ ነበር እየደነገጠችው ማለት ነው። ከዛ በኋላ እንግዲህ ያ ነገር እንዳይነገርና አቶ ደረጀ እንግዲህ ከተሰበሰቡበት ላይ ዳጣ ልጄ ናት ብሎ ሊናገር ነበረ። ነገር ግን ወይዘሮ ማርታ ምን ትለው ነበር ከዚህም በፊት ምክንያቱም ደግሞ